የኔ ቆንጆ እግዚአብሔር ትግስቱን ይስጥሽ፣ የእውነት ትግስቱን ይስጥሽ። ይሄ ልጅማ አብርሽ የሚሉት ልጅማ የእውነት ጭንቅላት ውስጥ ፕሎኑ ሳይለቅ አይቀርም። 6-7 ያስፈልገዋል። ጸበል አስሮ እሱን መውሰድ ነው። እዚህ የመጡ ወንድምቶቹ ከሚንጫጩ ጸበል መውሰድ አለባቸው። ይሄ አንድ ፍሬ ልጅ ማለት ነው። አስቡት ቤተሰቦቼ፣ ድንገት ከላይ ቢወርቅስ ይሄ ልጅ። በዛ ላይ ደግሞ በአዲስ አበባ ብርዳውን ዝናብ ነው። ብርዱ ለትልቅ ሰው እንኳን አይቻልም፣ እንኳን ገና 6 ወር ያልሆነው ልጅ። እግዚአብሔርም አስቡ፣ ያለበሰው ልብስ እንደሱ ቦዲ አልብሶ ከላይ አድርጎ ከስር ደግሞ ከደረቱ ላይ አድርጎ እሱ ብረት ይገፋል። አብርሽ ተው፣ ይዩኝ በኋላ ዋጋ በልጅ ያስከፍላል። ጤነኛ ልጅ ማሳደግ ቀላል እንዳይመስል። እኔ አብርሽ ከምር ነው ምላችሁ ቤተሰቦች፣ አብርሽ የጭንቅላቱ ልክ አይመስለኝም። ፕሎኑማ ላልቷል። ያለ ምክንያትማ እንደዚህ ያሉንም እንጂ በዚህ ልክ ይዩኝ ጅም ቤት ይዞ ሄዶ ልጅን አርጎ የ6 ወር ልጅ ምን ያውቃል በእግዚአብሔር። ድንገት ቢወርቅ እስከላዩ ላይ አምልጦት፣ በዛ ላይ ሌላውን ተውት፣ ብርድ ራሱ ቢመታው እንደሱ እንኳን በደንብ እንኳን አላለበሰውም። ልክ እንደሱ ነው እኮ ያለበሰው። አሁን የልጅ ታዲያ ጤነኛ ነው ብላችሁ ታስባላችሁ? እንደው እናትየው እንግዲህ ትግስቱን እግዚአብሔር ይስጥሽ። የእውነት አንቺ ብታብጅም የእውነት አይፈረድብሽም። መተው ዛሬ እስቲ እህትየው ማለት ነው ያዙ ይልቀቁኝ ትናንት ያልሽው እስቲ አሁን ወንድምሽ ልክ ነው ብለሽ ታስቢያለሽ? ገና አጥምቶ ያልጠነከረ ልጅ አሁን ጂም ቤት ይዞ ሄዶ ይሁኝ ማለት ምን አስፈል? እኔ እኮ የሚገርመኝ በአብርሽ ዙሪያ አንድ እንኳን የሚያስብ እንደ ሰው የሚያስተውል የለም። በቃ ጠቅላላቸውን በዩቱብ እና በቲክቶክ ብር በቃ አይምሯቸው ተደፍኗል። የእውነት የዩቱብ ገንዘብ በቃ አይምሯቸውን ድፍና አድርጓቸው በቃ ማሰብ ያተዋል። እንደው ካሜራ ቀራጮ ራሱ ምን አለ ይወርቃሉ። ወይም ደግሞ እሺ አብሮ ይስራ እንበለው፣ ግን ደህና ልብስ ቢያለብሰው። አሁን ለዚህ ልጅ ቦዲ እንደሱ ብረት እንደሚገፋው ለዚህ ልጅ ቦዲ ያስፈልገዋል። ቤተሰቦቼ የእውነት ያለበሰውን ልብስ አይታችኋል። እንግዲህ እንደምታዩት ተምኔል ነው። እና አብርሽ ተው፣ ይሁኝ በኋላ ደብቁኝ ይመጣል። ይሄ ልጅ ቢታመም ብርድ ቢመታው እግዚአብሔርን ለእናትየው ነው መከራው። ጤነኛ ልጅ ማሳደግ ቤተሰቦች ቀላል ነገር አይደለም። የእውነት ልጅ ድብቅ አድርጎ ነው ማሳደግ። ይሄ ገና ወጠጤ እዛም ዘሎ ያልጠገበ ምንም አስተሳሰብ የለውም። ምንም እያሰበ አይደለም። አይምሮ ደንዟል። የአይምሮ ፕሎ ለቋል። በቃ ከምር ለዛ ነው 6-7 ጸበል አስሮ ማስገባት ነው። ልጅ ጤነኛማ አይመስለኝም አብርሽ። የእውነት ይህንን የምትደግፉ ሰው ካላችሁ እናንተ ራሱ እንደሱ ፕሎ ናችሁ እየለቀቀ ነው እንጂ ጤነኞች ሰዎችማ አትመስሉኝም እንዴ። ምን ጉር ነው? ምንድን ነው አሁን ይሄ? ምን ጉር ነውን የሚባለው? ቤተሰቦቼ አሁን አንድ ፍሬ ህጻን ልጅ እንደዚህ ይዞ ጂም ቤት ገብቶ መስራት እኛ አይተንም አናቅም ሰምተንም። እንደው የውጭ ስታይል ነው እንበለው። አብርሽ ውጭ እያየክ ነው እንበል። እኛ ውጭም በዚህ ልክ ሲያደርጉ ነው። እኔ መቼም ኢትዮጵያ ላይ እንደዚህ አባት በልጁ ጨክኖ በዚህ ልክ እንደዚህ ሲፈርድበት እኔ አላየሁም። የኢትዮጵያ አባት እኮ እንስፍስፍ ነው። ልክ እንደ እናት ነው። አንዳንድ ጀግና ወንዶች እንደ እናት ነው አንጀታቸው ለልጆች። አንተ ሳስብ ልጁን የምትፈልገው አይመስለኝም። ልጁን የሚፈልግ ልጅማ ቢያንስ ልጁ ጠንከር እስኪል በጤና እስኪያድግ 2 ዓመት 3 ዓመት እስከሚሞላው ይታገሳል። እንደዚህ ይሁኝ ለማለትም እኮ አብርሽ ይደርሳል እኮ ጊዜው ይሮጣል፣ ይደርሳል። ምን አስቸኮለክ? ምን አለ ልጅ ባትቀጭባት? ልጅ ከተቀጨ ቀላል ነገር አይደለም። ብርድ ካገኙ አስቡ። የሰው አይን ከገባየ ልጅ አስቡ። ካሜራ ይዛችሁ ደግሞ እሱን የምቀርጹ ልጆች እንደው በዙሪያ ያላችሁ አንድ አይምሯችሁ የሚሰራ የለም። ጠቅላላችሁን አይምሯችሁ በቃ ይዛገ ነው። ምንም ማሰብ አትችሉ። ጠቅላላችሁን በቃ በዩቱብ ብር አይምሯችሁ ድፍን ያለ ነው። እረ በጌታ የእውነት ያሳፍራል። ከምር አብርሽ ይሁኝ ለማለትም ከልጅ ጋር ጊዜ ይፈልጋል። ልጅ ድብቅ ተደርጎ ነው የሚታደገው። እግዚአብሔር ጤነኛ ልጅ ሰጥቷችሁ በገዛ እጃችሁ የልጁን ጤና እያወኩ እኮ ነው። ከምር ቤተሰቦቼ አይሉ ልዬ እንደው ፈርዶብዬ የኔ ጌታ እንደው ከአብርሽ ተወለድ ብሎ እንደው ከአብርሽ ተወልደ ዛሬ ጅም ቤት አብሮክ ይዞ ሄዶ አረታ ይሄማ ይሁኝ ነው እንጂ አሁን የጻል ጅም ቤት ገብቶ በዚህ ልክ በቦዲ ምን የሚሉት ጉር ነው? ምን ስጡኝ ነው? ከህዝቡስ አብርሽ ምን ፈልጎ ነው በዚህ ልክ ማለት ነው? አሁን የሚደነቅ ስራ ነው። ምታደንቁም እኮ ትኖራላችሁ፣ ምታደንቁም ትኖራላችሁ። ልጁ ብርድ ይመታዋል። አረ ቤተሰብ አንዳንዴ የእውነት የምንፈርደውንና የማንፈርድበትን ቦታ ብናቅጥሩ ነው። ከምሬን ነው ምላችሁ። የአባትነት ድርሻ እንደዚህ ነው እንዴ? ገና እኮ ነው ህጻኑ። አሁን ልጁ ቢታመም እኮ ለእናትየው ነው ፍዳዋን የሚያበላት። ልጅ ሲታመም ምን ያህል እንደሚከብድ ምን ያህል እናት እንደምትጨነቅ አብራ። ልጅ እዚህ ጋር አመመኝ አይደል? እዚህ ጋር ገና የ6 ወር ልጅ። እግዚአብሔርን እኔ ሩታ እንግዲህ ይህን ቪዲዮ መቼም ታያለሽ። እግዚአብሔር ትግስቱን ይስጥሽ፣ የእውነት ትግስቱን ይስጥሽ። እንደ የልጅ ራሱ ከዚህ አብርሽ ከሚሉት ሰውዬ መወለዱ ራሱ በጣም ነው የሚያሳፍረው። ያሳዝናል። በቃ እግዚአብሔርን ነው የምላችሁ። እንደው
ባይሆን ደስ ይል ነበረ እግዚአብሔርን እና እህት ወንድሞቹ እየመጣችሁ ታሰረ ያዙን ንቀቁኝ ከማለት እስቲ ዛሬ የምታዩትንስ ልክ አይደለም ነው የምትሉት ወንስ ታበረታታላችሁ? አሁንም እንደምትሉት አባቱ ነው፣ ግን ልጁ ገና እኮ ነው። በዛ ላይ ራቁቱን ብርድ ቢመታው እኔማ አንጀቴን በላኝ። እግዚአብሔር ምስክሬ ነው። አረ ለሁሉም አብርሽ እዩኝ ጊዜ አለ። እዩኝም ልጁ ከፍ ይባት ትንሽ ቢያንስ 2 ዓመት ዱክ የሚል ይሁን። ያኔ እንደለብክ በቲክቶኩም በቪዲዮ በእንትኑም ያው በቲክቶኩም እኮ ሌላ ምንም አዲስ ነገር የለም። ቪው ለማምጣት ነው አይደል? ለቪው ነው። ሌላ ምንም አዲስ ነገር የለም። ዩቲዩብ ላይም ለቪው ነው። ሌላ ምንም ለተመልካች ነው። ሌላ የሚመጣ አዲስ ነገር የለም አይደል? አሁን ይሄ ልጅ ወደ ዩቲዩብ ቻናል እንደዚህ ሆኖ የሚወጣበት ጊዜ ነበር። እኔ አብርሽ ለዛ ነው ጭንቅላቱ ልክ አይመስለኝም። ቤተሰቦች እኔ በፊት ከሩታ ጋር አብርሽ በጣም የሚያስተውል ልጅ ነበር የሚመስለኝ። ከምሬ ነው። ለካ ምንም በቃ ፊቱ ላይ እንደምናየው ሞኝ እንደሚመስል ነገር ጭንቅላቱም እንደዛ ነው ይመስለኛል። ምንም በቃ ጥሬ ገና ምንም እግዚአብሔርን ምንም ማሰብ የማይችል ልጅ ነው። እና ሩታ እግዚአብሔር ትዕግስቱን ይስጥሽ። የእውነት ይህ ቪዲዮ መቼም ዛሬ ነው የተለቆ ያየሁት ማለት ነው። ግን አብርሽ ዛሬ ወጥቶ ይሁን ልጁን መልሶላት ይሁን እንግዲህ ማታ ደግሞ ቤተሰቦቼ በአዲስ ቪዲዮ እንግዲህ እንጠብቃለን። ልጁ መልሶላት ነው ወንስ ነገሩ ወዲያው አይለቁም እኮ ቪዲዮም ቲክቶክ ላይ የሚሰሩትን ቪዲዮ ወዲያው አይለቁም ይመስለኛል። እንደዛ መሰለኝ እንጂ ትናንት አስሯል ከተባለ ዛሬ የሚለቀቅ ከሆነ ዛሬውኑ ልጄ ትናንት እጄ ገባል እያለች ነበረ። ዛሬውኑ በቲክቶክ እንደዚህ ሆነ አይመጣም ነበረ። የቆየ እንግዲህ ከዛ በፊት ከመታሰሩ በፊት የቀረጸው ቪዲዮ ይመስለኛል። ያው ይህን ተመልካች ለማንጫጫት ነው። ሌላ አዲስ ነገር የለም። ምን አሉ ምን አለች ምን አለ ነው። ለዛ ነው እና ሉልዬ እንደው እግዚአብሔር በጥበቡና በሞገሱ እንደው እሱ ጥላ ከለላ ሆኖ እንደ አባት ያዙ እንደቀቁኝ እንጠጥ የፍንዳታ አይነት ጊዜ ሳይሆን እንደው ያንተን የልጅነትን አይቶ እግዚአብሔር እንደው ከሰው አይንም እውነት የልጅ አይን ራሱ እኮ ይገባል። አሁን እንደዚህ ራሱ ማለት ነው ከምር እና እግዚአብሔር በጥበቡና በሞገሱ ለእናቱ ሲል ያሳድግላት እንጂ አብርሽማ አይምሮ ሚሞሪው ለቋል። ከምር ቤተሰቦቼ ከጤነኛ ሰው የሚጠበቅ አይደለም። ይሄ ምንም አዲስ ነገር አይደለም። ይሄ ምንም የሚያስደስትና የሚያስደንቅ ዋው ስታምሩ ምናምን የሚባልበት ጊዜ አይደለም። ቢወድቅስ የልጅ አስቡ። እሱ እንትን ኩሻፕ እየሰራ ብረት እየገፋ ይሄ ልጅ ላውላ አድርጎት ቢወርቅስ እንደገና ብረትስ ቢወርቅ እኔ ተሳቀኩኝ እኮ ቪዲዮን ሳይ እግዚአብሔርን ብረቱ ቢወርቅበትስ ልጅ እንዲህ ነው እንደሚያድገው የእውነት እናቶች አሁን ልክ ነው ትላላችሁ እናንተ ብትሆኑ አሁን እሱ የሚያደርገውን ነገር ባሎቻችሁ እያደረጉ ቢሆኑ ልጆቻቸው አስቡ ከሰውነት ጎዳና ነው የምትወጡት የምር ወደቀ አልወደቀ እናትስ ስታይ ምን ይሰማታል ሴት ሆናችሁ የእውነት ወይ ስታምር የምትሉ ካላችሁ የእውነት በጣም ነው የምትገርሙ። ይሄ ስታምር አይደለም። ይሄ ትርቅ ላውላ አድርጎ እንደምታዩት ኩሻፕ እየሰራ ነው። ቢወድቅስ አስባችሁ